እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ በሰሜን ለንደን የተሰማው ሰበር ዜና የመድፈኞቹን ደጋፊ በደስታ የሚያሳበደ መላውን ፕሪሚየር ሊግ ደግሞ በድንጋጤ ያናወጠ ሆኗል። መድፈኞቹ በመጨረሻ የጠበቁትን ታላቅ አሳ አጥምደዋል። በሚካኤል አርቴታ የሚመራው አርሰናል ለረጅም ጊዜ ሲያደባበት የነበረውን እናም የኒውካስትል ዩናይትዱን የልብ ትርታ የሆነውን ብራዚላዊውን ሌላ ኮከብ ብሩኖ ጉማሬሽን ለማስፈረም የመጨረሻው ስምምነት ላይ ደርሷል። ይህ ዝውውር አርሰናልን ወደ ቀጣይ የታሪክ ምዕራፍ የሚያሸጋግር እናም የፕሪሚየር ሊጉን የዋንጫ ፉክክር ሙሉ በሙሉ የሚቀይር ነውም ተብሏል። ዛሬ በዚህ ቪዲዮ ስለ ብሩኖ ጉማሬሽ አስገራሚ የዝውውር ዋጋ፣ ስለ ሕክምናው ምርመራው ሂደትና ይህ ተጫዋች በአርቴታ ስብስቡ ስለሚኖረው እጅግ ወሳኝ የታክቲክ ሚና ሰፋ ያለና ጥልቅ ትንታኔ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ፣ ዝለቁ እንላለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁንና ቪዲዮ ላይክ ማድረግ እንዳትረሱ። አሁን በቀጥታ ወደ ዝርዝር መረጃው እናልፋለን። የአርሰናል የቦርድ አባላትና የስፖርቲንግ ዳይሬክተሩ አንድሮ ቤርታ ባለፉት 48 ሰዓታት ውስጥ እጅግ አስገራሚ የተባለ ድርድር ሲያካሂዱ ቆይቷል። በመጨረሻም ኒውካስትል ዩናይትድ የብሩኖ ጉማሬሽን ሽያጭ ለመቀበል ተገዷል። አርሰናል ለዚህ ዝውውር ያቀረበው የገንዘብ መጠን በአጠቃላይ እስከ 80 ሚሊዮን ፓውንድ ይደርሳል። 75 ሚሊዮን ፓውንድ በቀጥታና በቅድሚያ የሚከፈል ሲሆን ቀሪው 5 ሚሊዮን ፓውንድ ደግሞ ከተጫዋቹና ከክለቡ ስኬት ጋር ተያይዞ በቦነስ መልክ የሚከፈል ነው። ተጫዋቹ የግል ጥቅማ ጥቅሙን ሙሉ በሙሉ የተስማማ ሲሆን ዛሬ ወይም ነገ በለንደን ተገኝቶ ይፋዊ የሕክምና ምርመራውን እንደሚያደርግ ታውቋል። ይህ የሚያሳየው ዝውውሩ ከመጠናቀቅ መስመር ላይ መድረሱንና ማስታወቂያ ብቻ መቅረቱን ነው። አሁን ደግሞ ወደ ዋናው ጥያቄ ስንገባ ሚካኤል አርቴታ ይህንን ያህል ግዙፍ ገንዘብ አውጥቶ ብሩኖ ጉማሬሽን ማስፈረም ለምን አስፈለገው? መልሱ በጣም ቀላል ነው። አርሰናል ፍጹም ሙሉ የሆነ ኮምፕሌት ሚድፊልደር የመሃል ሜዳ ሞተር ያስፈልገው ነበር። ብሩኖ ጉማሬሽ በቁጥር 6 እና በቁጥር 8 እኩል መጫወት የሚችል ድንቅ ብቃት አለው። በመከላከል ረገድ ብሩኖ በሜዳ ላይ ያለው ጉልበትና ጠንካራ ፍልሚያ ዱዋል ዊኒንግ አርሰናል ከኳስ ውጭ በሚሆንበት ጊዜ የተከላካይ ክንፉን ፍጹም ጋሻ ሆኖ እንዲጠብቅ ያደርጓል። በማጥቃቱም ረገድ ይህ ተጫዋች ከፍተኛ ጫና ወይም ፕሬሲንግ ውስጥ ኳስ አውጥቶ የማሰራጨት አስገራሚ ክህሎት አለው። በተለይ ደግሞ ወደ ተቃራኒ ቡድን ሳጥን የሚሰነዝራቸው ሰንጣቂ ኳሶች ፕሮግሬሲንግ ፓሲንግ ለአርሰናሎች ፈጣን የክንፍ አጥቂዎች ለቡካዮ ሳካ እና ለሌሎች ፍጹም ሲሳይ ይሆንላቸዋል። ከዲክላን ራይስ ጋር የሚኖረው ጥምረት ደግሞ ይህ ዝውውር የዲክላን ራይስን ሙሉ አቁም ነፃ ያወጣዋል። ብሩኖ ጉማሬሽ በመሃል ሜዳ መነሻ ላይ ጨዋታውን ሲቆጣጠር እናም ሲያደራጅ፣ ዲክላን ራይስ ደግሞ ይበልጥ ወደፊት በመግፋት ማጥቃቱን እንዲያግዝና ሳጥን ውስጥ እየገባ ጎሎችን እንዲያስቆጥር ሰፊ ነፃነት ይሰጧል። ይህ ጥምረት በፕሪሚየር ሊጉ ላይ አስፈሪ የመሃል ሜዳ ጥምረት እንደሚሆን ምንም ጥርጥር የለውም። ይህ የብሩኖ ጉማሬሽ ዝውውር በአርሰናል ስብስብ ውስጥ ትልቅ መነቃቃትንም ይፈጥራል። በተለይ ክለቡ ባለፉት ዓመታት ለዋንጫ ተቃርቦ በትንሽ ስህተት ሲያጣ የነበረውን የስነልቦና ጥንካሬና በሜዳ ላይ የሚፈልገውን ጠንካራ ባህሪ ብሩኖ ይዞ ይመጣል። እሱ በሜዳ ላይ በፍጹም መሸነፍ የማይፈልግ ቡድኑን የሚያነቃቃና መሪ መሆን የሚችል ተጫዋች ነው። በተጨማሪም የፋይናንስ ሚዛኑ ለመጠበቅ አማካዩ ክሪስቲያን ኖርጋርድ ወደ ኤቨርተን ለመዘዋወር የሕክምና ምርመራ እያደረገ መሆኑም ተሰምቷል። ይህ አርሰናል ስብስቡን በጥራት እያሳደገ መሆኑንም ያሳያል። የመድፈኞቹ ደጋፊዎች እና የእግር ኳስ አፍቃሪያን የብሩኖ ጉማሬሽ በ80 ሚሊዮን ፓውንድ ወደ አርሰናል መምጣት የአርሰናልን የዋንጫ ህልም እውን ያደርገዋል። የብሩኖ እና የዲክላን ራይስ ጥምረት በፕሪሚየር ሊጉ ምርጥ የመሃል ሜዳ ጥምረት ሊሆንስ ይችላል ወይስ አርሰናል በሌላ ቦታ ላይ ማጠናከር ነበረበት? የእናንተን ትኩስ አስተያየት አሁኑኑ ከታች ባለው ኮሜንት መስጫው ላይ አስፍሩልኝ። እያንዳንዱን ኮሜንት አነባለሁ። ቪዲዮን ከወደዳችሁት ላይክ ማድረጋችሁንና መረጃውን በፍጥነት እንዲደርሳችሁ የሰብስክራይብ እና የደውል ምልክቷን መጫናችሁን በፍጹም አትርሱ። በሚቀጥለው ቪዲዮ በሌላ ሰበር መረጃ እስከምንገናኝ ድረስ ሰላም ለአርሰናል፣ ሰላም ለእናንተ ይሁን። ቻው ቻው።